ኢምራን እፎይ ጥሪ አቅርቡ ተብሎ አቅርበናል። እፎይ ኢምራንን ድቤት ያደረገው ይቀበላል አይቀበልም? አሁን እኔ ወደ ኋላ ሄደን ማን አሸነፈ ማን እንደዚህ ያለ ፐርፕሱ ያናለም የድቤት ፐርፕስ አይደለም። ማን ነው ወንድማችን እፎይ ሶስቱ ናችሁ ግጠሙኝ አራቱ ናችሁ ግጠሙኝ ሲል ሰምቻለሁ፣ ሰምተናል። ግን ኦኬ አሁን ወደፊት እንሂድ። እፎይ ጥሪውን ይቀበላል አይቀበልም ወይ? አይ ኢምራንን ድቤት ማድረግ አልፈልግም ብሎ ቪዲዮ ሰርቶ በቃ ይዝጋው። በጣም ቀላል እኮ ነው። ኢምራንን ሌላ ኤክስኪውዝ ኖ ይቅርታ ይጠይቀኝ እንደዚህ በል። ይሄ እንትን ነው መደበቂያ ቪዲዮ ያምጣልን እኮ ነው ያልን ያለው ነው። አለቀ በቃ። እሱ ይኸውልሽ ዳማካሴ ለምን እንዴ እውነት መቼም ተደበቃቀርም ለምን ዋሻል ነው ዳማካሴ እንዴ ምን እንትን አረግሽው እኮ ዳማካሴ አሁን ሆነ ላይ ፐርፕሱ ኧረ በጌታ ዳማካሴ ምንም ጥቅም የለውም። እኔም ይቅርታ ይጠይቅ ላንቺ ላቀርብልሽ። ቆይ ላንቺ አንዴ እሷ አሁን ወክላ ትምጣ በምንድን ነው የምናውቀው? መጀመሪያ ይኸውልህ እሱ ቆይ አንዴ ያካሂዱን ለምን አንዴ ፕሊስ አንዴ ፕሊስ ትቀጥላለህ። አንዴ ካላስቆምን መስመር እየለቀቀ እየሰፋ ስለሚሄድ ነው። ስለዚህ ጉዳይ ልንሄድ አይደለም ማለት ነው። ነገር ግን ዮዳብ ያለውን ነገር እባክህን አንዴ አዳምጠኝ። ዮዳብ እንዳለው የተያዘው አጀንዳ ሌላ ነገር ነው። እሷ ቅድም ብትመጣ ኖሮ በጣም ደስ ይለኝ ነበር። ብዙ ነገር በምናወራበት ሳለ ማውራት ትችል ነበር። የሆነው ሆኖ እኔ ለእሷ ያለኝ ጥያቄ አንቺ አሁን እዚህ ጋር ይቅርታ ማለት አለማለቱ ማን እንደጀመረ ማንሳቱን ለተወሰነ አንሸራሸርሽው በበቂ ነው ብዬ አስባለሁኝ። ምክንያቱም ማንም ይሁን ማንም ያጥፋ ምንም አይነት አካሄድ ይሂድ፣ ግን ተካሂዷል። ደቤቱ ክርክሩ ሆኗል፣ ተፈጽሟል። ውጤታማ ነው አይደለም እንዳየነው ሆኖ ማለት አሁን ሁለተኛውን ድጋሚ ያደርጋሉ ብሎ እየተነጋገሩ ነው። ስለዚህ እዚህ ላይ መምጣት የሚችልበት ሁኔታ ነው አለ የለም። አንቺ ደግሞ አይ እከሌ መሆን የለበትም እከሌ ይሁን የምትይውን ጀስቲፊኬሽን ብትሰጪና ስለ ማይመጣበትም ምክንያት ሌሎችም ስለሚመጡበት እዛ ላይ ብናወራ የተሻለ ነው ብዬ አስባለሁኝ። ትላንት ላለፈው ነገር ማውራቱ ብዙ ፋይዳ ስለማይሰጥ ማለት ነጥቦችን ደግሞ ያነሳሻቸው እኔ በበኩሌ ለራሴ የተቀበልኩት ነገር አለ ማውራት ማልፈልገው እያንዳንዳችን ያየነው ነገር አለ። ስለዚህ ወደ ኋላ አትመለሺ ለማለት ነው። አመሰግናለሁ። ኦኬ ካሁን በኋላ በቃ እኔን አዳምጡኝ ጋይስ። ካሁን በኋላ በቃ ይኸውላችሁ ሞዴሬት ለማድረግ እኔ ሞዴሬት ላድርግ የገባ ነው። እፎይ የኢምራንን የንጽጽር ጥያቄ ይቀበላል አይቀበልም? ሌላ ሪዝን አያስፈልግም። አይቀበልም ካለ ምንም ችግር የለም። ዳማካሴ አይ እሺ እኔ አሁን አንቺ ዳማካሴ ግን አሁን አንቺ አሁን እኮ አንቺን ራሱ ማናገሩ የእፎይ ቡድን ነሽ ከእፎይ ነው። አሁን እኮ እየተጠራ ያለው እፎይ ነው። ዳማካሴ አንቺን አይደለም እየተጠራ ያለው እፎይ ወይም ደግሞ አይ ሌሎች አሉ ኦርቶዶክስ ተዋህዶን ወክለው የሚወያዩ ሌሎች አሉ ካላችሁ እነሱንም እነማን ናቸው ጥሪ ቀርቦላቸዋል እንጂ አሁን ሌላው ሁሉም ያም እየመጣ እሺ እኔ እንዲል አይደለም። ዳማካሴ እኔ ለመሰለ ኢምራን እፎይ ላይ ስለቀጠፉበት ስለዋሹበት ኢምራን እፎይ ጋር በፍጹም አይወያዩም። ይቅርታ እንዴት አወቅሽ አንቺ ማነሽ? ማስረጃ ያመጣው እኮ ነው። ማስረጃ ያመጣው አይደለም እንዴ? እፎይ አፋለው አስተማሪ ነው እሱም ብሏል። ቀጥፈውብኛል ብሏል። ስለዚህ እሺ ቪዲዮ አሳየኝ ከኢምራን ጋር መወያየት አልፈልግም የሚል መረጃ አለ። አንተ ሪማንድ ያውራ አድል ስጠው ጋይስ እኔ አሁን እኔ ሞዴሬት ካላረኩት ምን ሆነ መሰላችሁ? ሁላችን ስናወራ ጥሩ አይመጣም። ራሱ እንትን በቃ እኔ የምጠይቀው ጥያቄው ምንድነው? ቀላል ነው። እኔ by the way this is the problem እኛም በቃ ኢንተርቴን አድርገነዋል አይደል? we entertained ትንሽ አውርተንበታል። ስንት ሰዓት አወራንበት? almost 6 ሰዓት አውርተንበታል በዚህ ጉዳይ ላይ 6 hours so 6 hours አውርተን ትናንትና 12 ሰዓት አውርተን ተወያይተንበታል። ወደፊት እንራመድ፣ በቃ ወደፊት እንሄድ። ዝግጁ ናችሁ? ኢምራን ከእፎይ ጋር በአዲስ በፈለገው አጀንዳ ለመወያየት ፍቃደኛ ና? ብርብሮ እንኳን ቢሆን ተቀብያለሁ። ሰኞ ቀን ባንቀበል ቪዲዮ እዚህ ጋር ሰው ከዚህ ጋር ማንም ስለሌለ አይሳደብ፣ አጭበርባሪ አይበል። እዚህ ማንም የለም። ኢምራን በእናትህ የጠየቅኩህ መልስልኝ። ወደፊት እንራመድ። ፍቃደኛ ነኝ። በቃ ሻውን በቃ ጥሪ እያደረግን ነው አይደል?
እሺ እኔም አንድ ነገር ልናገር። ወንድ ከሆነ እፎይ ሳይሆን ከእፎይ ውጭ አሉ እነ ቃል አሉ እነ ቆስት ያሉ ብዙ ልጆች አሉ። እኔ ማምጣት እችላለሁ። እሺ ኢምራን እነሱን የማግኘት ፍላጎት አለ። ተራ በተራ በሚወያያቸው አለ ከእፎይ ተከትሎ ይወጣል። ኢምራን ከእፎይ ያለ መጀመሪያ ከዛ እያለ ያለ ኦርደር በኦርደር በቃ አሁን በቃ መጀመሪያው እፎይ ነው ከኢምራን ጋር ወይም ደግሞ እኮ ከሌሎች ጋር ኢምራን ብቻ አይደለም ተወያዩ፣ ሌሎችም አሉ። ኢብራሂም አለ፣ ብዙ ልጆች አሉ። እኛ እናመጣለን። ብዙ ልጆች አሉ። ሰው ምን እናደርጋለን መሰለሽ? በቃ ኢምራን ከእፎይ ጋር ነው የተፈለገው። ያ ነገር ይደረግ። በቃ ያን አንቺ ጠይቂ አስተማሪሽ ነው እናቴ ተይው። እሱ ምን እንትን አይደለም። እሺ መንፈሳዊ እሺ ወንድ እንትን ከሆነ እዚህ ጋር መወያየት የሚፈልጉ ከሆነ እፎይ ማለቱን ይተውና በነብዩ ሰበና የሚገቡ ከሆነ አሁን ይናገሩ። ነፍ ልጆች አሉ የሚወያዩ። ዳማካሴ አውቀሽ ነው? ዳማካሴ አውቄ አይደለም እኔ ፔሽኔ ይኸውልሽ ዳማካሴ ፕሊዝ አንዴ አሁን ዳማካሴ በቃ ካሁን በኋላ በቃ ሚት አድርጊሽ እቴ በጣም ፕሊስ። እኔ ሰው ልጅ ሚት ማድረግ አልወድም ማውረድም አልወድም። በቃ ተቀብለናል። መተሻ ማሳለፍ ያለብሽን አስተላልፈሻል በ16000 ሰው መሃል። አሁን ግን በቃ አንቺ እፎይ አንቺ መምህር ስለሆነ ለመምህርሽ ሂጅና ኢምራን ካንተ ጋር ንጽጽር የማድረግ ፍላጎት አለው። ትቀበላለህ? አትቀበልም? አልቀበልም ካለ አልቀበልም ቪዲዮ ይስራ። በሰው አፍ አለው መድረክ አለው። አይ እኔ ከኢምራን ጋር እንትን ምለው መስፈርት በዚህ ነው ካለ ያንን ከፈለገ ኢምራን ይቀበላል። በቃ እንደዛ። አይ ይቅርታ ካልጠየቀኝ ከሱ ጋር አልወያይም ብሎ ቪዲዮ ይስራ፣ ካፉ ይውጣ። ይሄ ዳማካስ የሰማሽኝ ካፉ ይውጣ። ላይቭ ላይ ብሏል እኮ ኢምራን በጀመራ ለተጠፈብኝ ቪዲዮ አለሽ? ላይቭ ሪካርድ አላረኩትም። ላይቭ ላይ አለ። ስንት በቃ ስራ በይው ቀላል። አሁን እኮ ይኸውልሽ ባለበት ስሚ አሁን እኮ በ16000 ሰው በተቀመጠበት እኛም አሁን ብዙ ቪዲዮ ሰርቻለሁ ያለው እሺ እፎይ ካልሆነ በስተቀር አንወያይም ነው እያሉ ያሉት። በእናትሽ ሌላ ክርክር አልፈልግም። በቃ አቁሚው፣ ተይው። እፎይ ነው የሚፈልገው ኢምራን። ሌሎች አሉ፣ ኢብራሂም ያለ ሌሎቹ ከሌሎቹ ጋር ደግሞ እናወያያለን። ምንም ችግር የለም። ከሌሎቹ ደግሞ እንጠራለን። አሁን ለምሳሌ አቡካር አለ፣ ኢብራሂም አለ። አቡካርን ኢብራሂምን ደግሞ መወያየት የሚፈልጉ አምጪና ጥሪያቸው። ጎጌርም አሁን ጥሪያቸውና እዚህ ተነጋግረን ጊዜ መያዝ እንችላለን። የእፎይና የኢምራንን ግን አሁን እኛን ጨርስ። እፎይ ነው አሁን መዝጋት የሚችለው። ኢምራን እዚህ ጋር መጥቶ እሺ ኤኒ ታይም በፈለገው ሰዓት በፈለገው ታፒክ ለመወያየት ዝግጁ ነኝ ብሏል ኢምራን። እፎይ ደግሞ መልስ ይስጥ። በቃ እንቋጨው፣ እንዝጋው፣ ጊዜያችን አናጥፋ። ሌሎች ደግሞ ካሉ ኦርቶዶክስ ተዋህዶን ወክለው አሉ ብዙ አይደል እንዴ? ኢብራሂም ያለ አናስ አለ፣ አቡካር አለ፣ ማን ነው ይሄ አብዱ ከሪም አለ፣ ብዙ አሉ። ምረጭ። እዚህ ጋር ደግሞ ይኸውልሽ ውይይት እዚህ ጋር ማቀርበዋል። ይሄን አድርሽ። በቃ ከታች ያላችሁም አድርሱ። በቃ ኤክስኪውዝ አንፈልግ። አውቀን ችክ ብለን ላለመከራከር ላለመገኘት አቃቂር ማውጣት ራሱ ውድቅ ነው። እሺ ግን አቡበከር ከዲያቆናት ናቴዎስ ጋር ትወያያለህ? ትገባለህ? ለጊዜ እዚህ ጋር ውይይት አቅርበናል። ያው እነዚህ ይቀበሉ። እሺ ቀጥል። አብዱል ከሪም ቀጥል። እስቲ አንዴ እድል ዳማካስ ይጠይቃል እኮ አንዴ ሁላት ቀጥል። ምንድን ነበር የፈለጉት? የሆነ ይኸውላችሁ አሁን እየተካሄደ ያለው ነገር ምንድነው? ሁላችንም እንድንመለከተው በጣም ይሄ ትላንትናም ታይቷል። ሰሞኑን እፎይ ምን ያህል እየሸሸ እንደሆነ ከዲቤት እየሸሸ እንደሆነ ሰሞኑን በደንብ እየታየ ነው። ይህንን ነገር መቀጠሉ በጣም አሳስቧቸዋል። ስለዚህ ዛሬ ላይ አሁንም ቢሆን ይሄ ኢምራን ይወያያል የሚለው ነገር የሚቀር ነገር አይደለም። አንዴ እንደዚህ ነገሩ፣ አንዴ ያን ይቅርታ ይጠይቅ፣ አንዴ በዚህ የሚለውን ነገር ራሱ እፎይ አሁን የሚፈልገው ነገር ካለ ራሱ መጥቶ ሐሳብ ይስጥ። በቃ አሁን ራንደም ጋር ያው ራንደም ሰው አሁን ፒክ መጥቶ እዚህ ላይ እንደዚህ ስለሆነ እንደዛ ስለሆነ ታይማችንን ነው እየገደልን ያለ ነው። የሆነ ሰው መጥቶ አሁን ሰው ልኳት ይሁን አናውቅም አሁን እንዲህ በይ ብሎኝ ነው ምናምን ብትላት ሊስት ምን ከራከረ በቃ ስለዚህ ጊዜያችንን ገባኝ ጊዜያችንን በቃ እሺ ዳማካሴ በቃ እንዳንድ ክርስቲያን እናመሰግናለን። ዳማካሴ በቃ አሁን ይኸውልሽ እሺ የውይይት ጥሪ ያቀርቡ ወንድሞች አሉ። ለምን የሱን ጥሪ አይቀበሉም? እሺ ለምሳሌ ተቀብሏል። ያው ኤልያስ ተቀብሏቸዋል። ቆስታንቲኖስ ኖ አንቺ አታቀርቢም። የሚያቀርቡ ይምጡ። ልክ እንደነሱ ተነጻጻሪዎች መጥተው ያቅርቡ። እንዴ በሴት ነው እንደሚላከው
ባደወይ በሴት መደበቅ ማለት ለኦርቶዶክስ ተዋህዶ ሼም ነው። ያችኛቱም በልጅ ማን ነው ብላችሁ ትራንስ ሪሊጅን በሆነች አንዴ ጴንጤ አንዴ ኦርቶዶክስ ማለት በአባቴ ኦርቶዶክስ በእናቴ ሙስሊም የሚባል ነገር የለም። ሽርክ የሚሰራ ሰው ለመንፈሳዊ ውይይት መቅረብ የለበትም። ሴት ልጅ ደግሞ አይላክም። በኦርቶዶክስም በእስልምናም የማይሆን ነገር ነው። በቃ ላኩ ይኸው ኑ በቃ ደፍራችሁ ወንድ ናችሁ ደፍራችሁ ኑ በቃ ግቡና ተወያዩ። ማንም አይነካችሁም። ስድብ የለም ምን የለም። እዚህ ጋር ቀጥ ትነጋገራላችሁ። ቀጠሮ ይዘን እንወጣለን እንጂ የማንም ጊዜያችን አናጥፋ ጋይስ። ማን እንደሆነ ማናውቅ እንደ እፎይ ነው መመለስ ያለበት። ይኸው ቪዲዮ ባደወይ ኦልሞስት 300,000 ሰው አይቶታል። የሰራሁት ቪዲዮ ጥሪው ግቡና ተመልከቱ። ፒን አድርጌዋለሁ ጋይስ። እዚህ ጋር 16 ሰዎች አላችሁ። ፌስቡክም ንጉስ እየወዳብ የሚል ሂዱና እዛ ላይ ፖስትቼዋለሁ። ብዙ ሰው አይቶታል። ይህ ዛሬ ጠዋት የእፎይ ጥሪ 225,000 ሰው አይቶታል ኦልሬዲ። ሁላችሁም ግቡና ሼር አድርጉላቸው። ጥሪ አቅርበናል። አቅርብ ብለውኝ አቅርቤያለሁ። ኦልሬዲ ቫይራል ወጥቷልኝ። ኦኬ ተቀብሎ ይመልስ። ከእፎይ ነው የምንጠብቀው። ዳትስ ኢት። ከእፎይ ሴክሬታሪ አይደለም እፎይ ነው። ኢብራሂሚ ማን ነው? ኢምራን መጥቶ እዚህ ጋር አቅርቧል። እፎይ ኖ መብቱ ነው። አይ እኔ አልፈልግም ከኢምራን ጋር መከራከር መወያየት አልፈልግም ከከሌ ጋር ነው ብሎ በራሱ ቃል ማስቀመጥ አለበት። ካለበለዛ እንትን እየሆንን ነው እንዴ? በተላላኪኛ ማንን በተላላኪ በአላፊ አግዳሚ ዝጉብኝ ቤት እኮ አይደለም ይሄ። በዚህ እንስማማ ጋይስ። ኢምራን እንስማማለን በዚህ። ኢብራሂሚ ያ እንስማማለን። በቃ ወደሚቀጥለው እንሂድ። ያ እቺን ነገር ላቀርብ። ውይይት ቀርቦ ነበር እንዳለችው ወገናችን ቆስጠንጢኖስ ቃል ስጋ ያው ኤልያስ ተቀብሏቸዋል። አንድ ጊዜ አነስቆ አንዴ ይህንን ሁሉ ተቀብሏቸዋል። መርጠው መወያየት ይችላሉ። ያው ኤልያስ ተቀብሏቸዋል ሁላቸውንም ማለት ነው። ከፈለጉ እንደፈለጉ በቃ ያው ውይይቱን አክሴፕት አድርጓል። እሱም ኤኒዌይስ ቀጥሉ። ለነዚህ አለ ኤልያስ አለ። ኦኬ ኤልያስ ተርቷለኝ። በቃ አንዴ ቃል ሰጥ ይቅርታ ኢምራን ቆይ አንድ ከቀድም ጀምሮ በጣም ይሁዳ በጣም እየገፋኝ ነው። ባይዘው ስሜን ታበላሽዋለህ ብዙ ነገር አለ። እሺ አይ ቫግሬስ ተርም እንዳይሆን ምናልባት ያው ይሄዱበታል እነሱ። ቫግሬስ ተርም እንዳይሆን ለምሳሌ አሁኗ የመጣችው አዳማ ከስ የምትባለው ልጅ ወንድም ይሁዳብ በፕሮቴስታንትና በኦርቶዶክስ በሚል ርዕስ ልወያይ እፈልጋለሁ ብላ ልንመጣ ትችላለች። ሂዶ ዘዛ ብለን ነው የምታወርዳት። እና አሁን ምንድነው መረዳት ያለባችሁ ነገር ውይይት ለሁለት ዓላማ ይደረጋል። አንደኛው በጣም ዕውቀት ያለው ሰው ሲኖር ለእውቀቱ አክብረት ታደርገዋለህ። ለምሳሌ እኔ አንድ መምህር ትላንት ይሁዳብን ቤት ያስተውሳል። ይሄን ያህል ፎሎ የላቸውም። ምናልባት ቪዲዮ ከመክፈት ራሱ ትንሽ አለፍ ያሉ ሊሆኑ ይችላሉ። ግን ለእውቀታቸው ትወያዩቸዋል። መምህር ናቸው፣ ቀሲስ ናቸው። ደሴም ወይ ማለት ነው ወይ። ሁለተኛው ደግሞ ለህዝቡ ትወያዩዋለህ። ለምሳሌ እኔ አንድ አበበ የሚባል ግለሰብ የፈለገ ድደብ ቢሆን 100,000 ሰው የሚከተለው የሚያየው ላይክ ውይይት ላይ ቢመጣ ኦኬ እንትና ሊወያይልን ነው ብለው 20,000 30,000 ሰው መጥቶ የሚያየው ሰው ከሆነ ኦኬ ዌል እንትን ትላለህ። ከዛ ውጪ ግን እርከኖች አሉ። የሆነ እርከን አለ። ለምሳሌ ላይ እኛ ለምሳሌ የራሳችን እርከን አለን የምናውቀው እንትና ሰሌክቲቭሊ እዚህ ጋር ናቸው። ከዛ ከነሱ ቀጥሎ እንትና ከዛ ከነሱ ቀጥሎ እንትና። ይሄ በተመሳሳይ ደረጃ ለኢምራንና ለዛኛው ግለሰብ ለምን አይሰራም ከተባለ ኦልሬዲ የታወቀ ነው። ኢምራን ከሱ ይበልጥ እንጂ ያነሰ ነገር የለውም። ከዚህ በፊትም ተወያይተው ዌል ደን የሆነ ነገር ተመልክተናል። በደንብ የተቀጠቀጠ ነገር ማለት ነው። ስለዚህ ዳት ማጭ ብዙ እዚህ ላይ ማውራቱ አስፈላጊ አይደለም። ነጥቡን የጨረስን ይመስለኛል። ኢንሻአላህ የምቀጥሉት ፖይንት ካለ ይምሩ እንትን እዚህ ማን አፕ ውጣና ፊት ለፊት መተህ አውራኝ፣ ውይይቱ ይከናወን። ባለፈውም ትናንትና አይታችሁ ከሆነ ሳውራ ፊቱ እየጠቆመ ነበር። እንደዛ መሆን የለበትም። መጥቶ እንደ ወንድ ፊት ለፊት አውራኝ፣ ዝግጁ ነኝ። ስለዚህ ሙስሊሞችም ሪካርድ አድርጋችሁ ልቀቁት። ነገ ቪዲዮ እሰራለሁ እኔ። በደንብ መሰራጨትም አለበት። እሱም መጥቶ ያው እየወዳብ አወያያችኋለሁ ብሏል። ፌር እንደሆነ ሁሉም ሰው አይቷል። ፌር ነው። ቅድም ስጠይቀን ነበር፣ ሁሉም የሚጠይቀው። ስለዚህ
ወጥቶ እንዲወያይ አድርጉ። አልወያይም ካለ በተዘዋዋሪ ፈርቷል ማለት ነው። ለምን ካላችሁኝ 3-4 ናችሁ ተወያዩ። ኢቭን ለኔ ራሱ የውይይት ጥሪ ሲሰራ ነበር ቪዲዮ። ስለዚህ አሁን ውሸት ነበር ማለት ነው። ይሄን ትታዘባላችሁ ማለት ነው። ስለዚህ እባክህን ወንድ ሁንና ክርስቲያኖች እንዳያፍሩ ወጥተህ አውራኝ። ጨርሻለሁ። አመሰግናለሁ። አንድ ይሁዳ ኢምሩ አንድ እንደጨመርበት የምፈልገው ፖይንት አለ። የተጠሩት ሰዎች እያንዳንዱ የተጠሩት ሰዎች እሱን አስከትለው መጥተው እዛው መወያየት እንደምችል እሱንም ከሱ ጋር አብረው መጥተው ማለት ነው። ዋና የተፈለገው እሱ ነው። አይ እነሱም 3-4 ሊሆኑ ይችላል። የሆነች ቆስጣ እንደዛ ስትል ነበረ እና እነዚህን ግለሰቦች እንዲመጡም ከተፈለገ አብረው ተከትለው መጥተው እዛው የመወያየትም ፍቃደኛ መሆንን አስቀምጥላቸው በዛው አብረው መጥተው ማለት ነው ከሱ ጋር የፈለጋችሁትን ተከታዮች ደቀ መዝሙሮቹ ከስር ያላችሁ በሙሉ ስማችሁ አናቃቸውም። ብቻ ግን ዋናው የእሱንትን የምትሉ ካላችሁ እናንተ አጅባችሁ ነው። ወረበል ችግር የለም። አይ ፌር እንዲሆን ይምራን እንደዛማ ይኸውልህ እንትን ይሆናል። ፌር እንዲሆን አንድ ለአንድ ችግር የለውም ይደረጋል። ለምን መሰለህ? አይ እንትን ያሉ ችግር ይፈጥራሉ። ልክፈትልህ ቪዲዮ ያው 3-1 ተወያይቻቸዋለሁ። እኔ ብቻዬን አንድ ሴት አስከትለው ዮሐድ የሚባለው አስከትለው ተወያይቻቸዋለሁ። 3-1 ተወያይቻቸዋለሁ። መድገም አያቅተኝም። ደግሜ ማሳያችሁ ያቅታል እያልኩኝ እኮ አይደለም፣ ግን ስርዓት ይዘው እኛ የምንፈልገው እየጠበቁ የሚያወሩ እኮ እንዲናርግ አንድ ለአንድ ነው የምንፈልገው። በቃ ይምጣ ነው አንድ ለአንድ ነው ማለት ለመሰላችሁ። እኔ ማወያይ ይምጣ አንድ ለአንድ ካለበዛ ራሱ አሁን ይሄን ሁሉ ሰው ይኸውልህ እዚህ ጋር ራሱ ዛሬ አንዱ ይከፍታል አንዱ ይደረጋል። ስለዚህ ይሄ ጥሩ አይሆንም። አንድ ለአንድ ውይይት ይደረጋል። እኔ 2 ለ2 የሚደረግ ውይይት አይቻልም። አንድ ለአንድ አለ ፕሮፌሽናል ነው። 2 ለ2 ግን እኛ አሁን እሱን የምንፈልገው ነው። በቃ አንድ ለአንድ ኢምራን ቨርሰስ እፎይ ፌር ነው። ከዛ ደግሞ አቡከር ስምን አበላሽዎት። ምንድነው ስም እንዴ ወንድሜ ንገረኝ እንጂ አቡበከር እንጂ አቡካው ብቻ እጋግረዋለሁ ነገር ትንሽ ሰማ አቡበከር። አንተ ደግሞ ከማን ጋር ነው የምትፈልገው? ኢብራሂም ከማን ጋር ነው ያወራንበት ስላለ እንቀጥሱን። ያንተ ደግሞ በኋላ እንነግራለን። ብሬክ እንውሰድ። ይኸውልህ ቆይ አንድ እዚህ ላይ ሳትሄዱ ሃይከል እዚህ ጋር ሃይከል አይተዋል። እዛ ጥግ ላይ ያለው ቀደም ለቀረቡ ለየትኛውም ክርስቲያን እቀበላለሁ ብሏል። ያው ሃይከል ተናገር። ሚዩትን አንሳና እንዴ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላ ሰው ውይይት ማቅረብ የሚፈልግ ካለ ከክርስቲያን ያው እውቀት አለኝ ብሎ የሚናገር ማንኛውም ሰው ሃይከል ቤቱን ሳትከተል ትገባለህ። ኦኬ እሺ ሶሪ በጣም የሥራው ባህሪ ነው ሃይከል። ኦኬ ያው ፎሎ አድርጌያለሁ። እሺ ማንኛውም ክርስቲያን ከኔ ጋር መወያየት ይችላል። ርዕስ ምረጡ፣ በፈለጋችሁት ርዕስ ሌሎቻችሁ ከኔ ጋር መወያየት ትችላላችሁ ማለት ነው። ሁሉንም ያው አሁን እዚሁ ጥሪ ያቀርባለሁ። በነገራችሁ ላይ ሁላችሁም እኔ ሰው ይዤ እመጣለሁ። አንድ በአንድ ትወያያላችሁ። ግን እሱን ጠይቀው ጥያቄ ስላንተ ብታብራራልን ማለት ምን አይነት ሰው ነው ካንተ ጋር መነጋገር የሚችለው? እፎይን በተመለከተ እፎይ ከኢምራን ጋር ይወያይ። አይ ከኢምራን ጋር መወያየት ያለበት ሌላ ሰው ነው ኦኬ ካሉ ስትል ነበር የቀድመው ልጅ። እነሱን ልጆች አምጫቸውና እኔ ጋር መወያየት ይችላሉ። ኤኒባዲ እሱ በቪዲዮ ይግባ በፎቶ ይሁን ልጠይቅ። እኔ አንተን ሌላ ጥያቄ በሃይማኖታዊ ኡስታዝነ ሼክነ እንደዛ አይነት ነገር አለ። ይሄን መጠይቀው ምንድነው? ይሄን አሁን ኢዮዳብ ሲሰራ ቪዲዮውን ያንተን ታይትል እና ያንተን ደረጃ አድርጎ ቢሰራ ለዛ አቻ የሚሆን ሰው እንዲመጣ ማለት ነው። ከስተት መማር ስላለብን ኦኬ ማለት እኔ ንጽር ተማሪ ነኝ፣ የኢርሻድ አባል ነኝ። ኦኬ ስለዚህ ማንኛውም ክርስቲያን እዛ ጋር ያሉት አሁን የወጡት ተማሪዎች እንዳለ ከኔ ጋር መወያየት ይችላሉ። በፈለጉት ርዕስ ቶፒክ መምረጥ ይችላሉ። ቶፒክ መርጠው ከኔ ጋር መወያየት ይችላሉ። እሺ እናመሰግናለን። አሁን ይኸውላችሁ ምን እናድርግ መሰላችሁ? ዛሬ የገባችሁ ሰዎች ሁሉ ሄዱና ዩቲዩብ ምንድነው ፌስቡክ ላይ ፖስትቸዋለሁ ንጉስ ኢዮዳብ የሚል ኦፊሻል ላይ ቲክቶክ ላይም ፒን አድርጌዋለሁ ጥሪውን። ሌላም ጥሪ ካላችሁ ንገሩኝ፣ ፖስታለሁ፣ እናወያያለን። አይ መድረኩ አይመቸንም ብላችሁ ኤክስኪውዝ እንዳታደርጉ። የዚህ ቤት ፍትሃዊ እንደሆነ ፌር እንደሆነ ሁሉ ያውቃል። ከሶስታችሁም ሃይማኖት የለውበትም። መድረኩን መምራት
እኔ ገብቼ ከሌ እንደዚህ ነው ከሌ ልል ሳይሆን ታይም መያዝ ማወያየት ጊዜ ለሁለቱም እኩል እንደተሰጠ ቸክ ማድረግ ስብዕና ማስጠበቅና ኮንዳክት ማለት ነው ፕሮቶኮል ማስጠበቅ ነው። ከዛ ውጭ ተመልሷል አልተመለሰም የህጉን ሁሉን ነገር እናነብላችኋለን። ፌር የሆነ ፕሮፌሽናል የሆነ ስራ ነው የምሰራው። ግን መጀመሪያ እናንተ አንደኛ በጣም ፌር የሆነ ሪስፔክትፉል የሆነ እኔ እግዚአብሔር እንደ ኢትዮጵያዊ ይሄን የሚያህል ሀብት እንዳለን አላወቅኩም። ኢትዮጵያዊ ናቸው እነዚህ ሙስሊም ወንድሞቻችን፣ ኦርቶዶክስም ፕሮቴስታንትም በቃ በእውቀትና በእውቀት ብቻ የመወያየት ማሳየት አለብን። ያን የምናሳየው ያው መጣው ጥሪ አድርገዋል። ጥሪ ሲቀርብ ግን አውዱን የያዘ ታፒኩን የያዘ እና ደንቡን ጠብቆ መሆን አለበት። ካለበለዚያ እንደ ትናንትናው ወይም ሌላ ቦታ እንደምታረጉት አንድ ሰው አስገብታችሁ አንድ የማያውቅ ተራ መምናን እያስገቡ ማስለፍለፍ ይህ ፌር አይደለም። ለዛም ነው አንዳንድ የምንጠይቀው ታይተላችሁን የምንጠይቀው አንድ ሰው ኢማም ከሆነ ኡስታዝ ከሆነ ከዳቆን ከመምህር ከፓስተር ወይ ከወንጌላዊ ጋር መገናኘት ያለበት፣ ከተራ መምናን ጋር መገናኘት የለበት። አይመጣጠንም። ግን እፎይ ታዋቂ ነው፣ በሚሊዮን የሚቆጠር ሰው ፎሎወር ያለው ሰው ነው። አይ ቢሊቭ በከፊል ብዙ የሶሻል ሚዲያ ኦርቶዶክስ ቤተ እምነት ስለሚከተሉት በቃ እፎይ ተቀበል በሉት። ወንድማችን እፎይ ተቀበል። አንድ ለሶስት ሰው አንድ ለአንድ 3 ሰው 4 ሰው 5 ሰው አምጡ ምንም ችግር የለም ብለሃል። ኢምራን አንድ ሰው ና ካንተ ጋር የመወያየት ፍላጎት አለኝ። በነገራችሁ ላይ ውይይት ሲደረግ እኮ there is no back and forth። አንዱ ሚውት አድርጎ አንዱ ነው የሚያወራው። በተሰጠው ደቂቃ ነው የምታወራው። የተሰጠውን ደቂቃ ከፈለክ ባናት ቆመ በግርማ ጨብጨብ ትችላለህ። that's what you want to do። አይ መስፈርቱን ጠብቄ አውዱን ጠብቄ እምነቴን የስብዕናዬን አስከብሬ እምነቴን አስከብሬ ታርጌቴን እመታለሁ ካልክ ትመታለህ። ኢምራን ዝግጁ ነው። ቪዲዮ ቫይራል ወጥቷል። ጉድ ነው። አሁን ፒን አድርጌዋለሁ። ሂዱና ሼር አድርጉት። ኤክስትራል ቫይራል አውጡት። ሂዱና ሼር አድርጉት እና ይሄ ነው መደረግ ያለበት። በጣም አክብራችሁና ስለመጣችሁ መምህር አጤኝ አንድ መምህር ገብቷል። ለሱ ጊዜ እንስተውና መምህር አቤል እየባብ ሰላም ብያለሁ። እንዴት ነው? በጣም አንድ ነው ጋይስ አራታው መምህር ይቀጥል። በጣም ሰላም ልበል ብዬ ነው በቅድሚያ ሁላችሁንም። ይቅርታሽን ይላወራ አልነበረም። ይቅርታ ኢብራሂምን ዝምል በልል ነው የነበረው። እሺ በጣም ይቅርታ። እሺ አባቴ በጣም እንወዳችኋለን በእውነት ከምንም በላይ መቸኮል አስፈላጊ አይደለም። እንግዲህ ሁላችንም የፈጠረን ጌታ ሁሉንም ይሰማል በእውነት ለመናገርና ከምንም በማስቀደም ጊዜያችሁና ሰዓታችሁን አክብራችሁ በእውነት ተወዳጁ ወንድማችሁ ሁሉ ጊዜ ብዙ የተለያዩ እምነቶችን በእውቀትም ደረጃ በስራም ደረጃ በስርዓትና በሰዓት ያለውን ቅብብሎሽ መልስ እየሰጠ መልስ ደግሞ እንድናገኝ እያደረገ ሁላችንም በአግባቡ እየተወያየን መፍትሄ እያገኘን ጭምር ነው ማለት ነውና በቅድሚያ ግን ሰላም ይብዛልን ሁላችንም ለመላው ዓለም ለሰው ልጆች ሁሉ ሰላም ፍቅር ያስፈልገናል። አሁን እኔ በነገራችን ላይ የኔ ሚዲያ ገና ነው አላደገም፣ ልምዱ አለኝ። ግን ምናልባት ተከታዮች በበዙ ቁጥር ህዝቦቹ ከኛ የሚማሩት ምንድነው? እኔ አሁን እንግዲህ አባት ነኝ፣ ግን ምናልባት አሁን በመካከል ላይ እናንተን ለማስተማር ሳይሆን ቢያንስ ያው እኛ ራሳችን ሃይምሯችን መጽሐፍ እንደሆነ ይታወቃል። ስንኖርበት ከመጽሐፍ በላይ ህይወታችን የኛ መጽሐፍት ነን ሁላችንም ሰዎች ማለት ነን እና ስንደማመጥ እርግጠኛ ነኝ መልሶች ነን። ምክንያቱም በስሜታዊ ሳይሆን በመቸኮል ሳይሆን በተረጋጋ መንፈስ ሰው ማንኛውም ሰው ልጅ እንደ ፍትህ ማለት ነው እንደ ህግ በምድራዊ ህግም በሰማይም እንዳለ ሁሉ ሁላችንም ተከባብረን ስንኖር ነው የሚያምርብን። ኢትዮጵያውያን በመላው ዓለም ያለን እኛ ወንዶችም እህቶችም ሁላችንም ያው ስያሜ ስልጣን መችስ አንዳንድ ጊዜ እና ስሜታዊ መሆን ከባድ ነው፣ ለመፍረድ አይመችም። ሁሉም ሐሳባችን ጥሩ እኮ ነው። ሐሳባችን ሁላችንም እንድንናገር የሚያሳስበን በጎነታችን ነው። ግን በስሜት ባይሆን በፍቅር ቢሆን የት እንደርስ ነበር። በሰላም ቢሆን ከቤተሰብም አልፎ ሀገርን ዓለምን ሁሉ የመግዛት የማስተዳደር ሁላችሁም አላችሁ። እውነቴን ነው። ነገር ግን
መታገስ ከውስጣችን የይቅርታና የሰላም የአንድነት ካለን ወንድማችን እዚህ የተራበ እህታችን እንደዚህ ለምሳሌ ከትንሹ ብንነሳ ወንድምን ብታክብረው ቤተሰብን አይደለም ሀገርን ታስተዳድራለህ። እንዲሁም እህታችን በስሜታዊ ስለሆነ አሁን በዚህ ዘመን በተለይ አብዝቶ ከመማር ይልቅ መናገር የሚበዛበት ከመስማት ይልቅ ተናጋሪው ይበዛል በነገራችን ላይ እና ክቡር ወንድማችን ከልቤ ሳላመሰግነው ማልፈው ባለፈውም አጋጣሚ እንዲሁ የተወሰነ ጥቂት ነገር ነው ያልኩት። ዛሬም እንዳጋጣሚ ሰላም ልበል ብዬ ነው የገባሁኝና ክብራችሁ ሁላችሁም ስላስገባችሁን ከልብ አመሰግናለሁ። እንግዲህ ቪዲዮአችን ቢያድግ ምናልባት እኔ አሁን ወደፊት ከናንተ ጋር ለመማር እኔም ደግሞ እንደናንተ ቢያንስ እህት ወንድሞቻችን በውጭም ያሉት በህመም ራሳቸውን ጤና አጥተው ባሉት ለነሱ ጭምር እኛ ራሱ መድኃኒቶች ነን ለነሱም ጭምር ነው አይደል የትምህርት የሚሰጠው። የታመሙ ሰዎች እኮ አሉ ሰላም ያጡ፣ ሰላም በማጣት ሰው ታሟል በነገራችን ላይ። ስለዚህ ስንረጋጋ መድኃኒት የሆነው ከአንደበታችሁ የሚወጣው መልካም ነገር ስንሰማ ሰላም እናገኛለን። እውነት ነው። ያ ነው ለሀገርም ሰላም የሚሰጠው። በስሜታዊ ክፉ ነገር ብንናገር የብዙ ሰዎች ጉዳይ በአሁን በተለይ አብዝቶ አሁን ሳለይ ወጣቶች በስሜት ላይ ነው ያሉት። ከመስራት መብላትን የሚያስቀድምበት ትውልድ ነው ያለ። እየተማርንም እያስተማርንም እየኖርንም ሰው ብናኖር ይሄ ለዓለሙ ሁሉ ምሳሌና የመጨረሻ እንዲወጣ ለማድረግ ነው። በእውነት በሀገር ብቻ ደረጃ እንዳይታይ ዓለም አቀፍ ነው። ዕውቀትም ዓለም አቀፍ ነው። ህይወትም ኑሮም ሁሉ ዓለም አቀፍ ነው። በዚህ የሚገደብ አይደለም። በዚያም ዓለም የምንኖረውንም በሰማይም ከአባታችን ከፈጣሪያችን እንደምናውቀው የምንኖርበት መልካምነት ነውና ተደማምጠን ሲሆን በእውነት እንደ ቅቤ ምን ሆነሽ ነው የጣፈጥሽ ስትባል ተገፍቻለች ከዛስ ረግቻለች። እና ሁላችሁም እንወዳችኋለን። በየትኛውም ዓለም እምነት ተከታዮች ሆናችሁ እገሊት እገሌ ተብሎ አይጠራም። የተማረና ያመነ ሰው ተግባር እንጂ መናገር አይደለም። በብዙ በመናገር ብዙ ሰው ይሰለቸናል። ለሰሚ አንዲት ቃል ተበቃዋለሽ እንደተባለው እና ሁላችሁም በእውነት በጣም አመሰግናለሁኝ። መተሳሰብን ወንድም እህት ተከባብሮ ሲኖር ዓለማችን የሰው ልጆች ከሰው ጋር ከፈጣሪ ጋር የመኖር ብዙ ሰፊ ሃይምሮ ሰላም ያለው ይኖራል እና ከዚህ አንፃር ነው ምናልባት በተሰጠን ጊዜና ሰዓት ሲከበር እንዲሁም ባለቤቱም መሪያችን በቅደም ተከተል በምንነገረው ሰዓት መስማት ተግባራዊ ማድረግ ነው ወሳኙ። በቃ ከሰውም ከፈጣሪው ያለን ግንኙነት ተግባር ማድረግ ነው። በተግባር እንድናደርግ ሁላችንም አምላካችን ይርዳን። አመሰግናለሁ። እድል ሲሰጠኝ አዳምጣለሁኝ። ምናልባት ወንድማችን አመሰግናለሁ። እሺ እናመሰግናለን። እንግዲህ መምህር አቤል ኢብሮን አስገባው ንጉስ ኢብራሂም ከታች ገስት እየላከ ነው። አስገባውና ኢንሻአላህ አጀንዳው ላይ እንጠቅልልና በኋላ ደግሞ በኋላ ትፈልጋለህ አንተ በኋላ ከሰዓት በኋላ ያልከኝ በኋላ ገባለሁ። ምን እንቅልፍ ያስፈልጋል? አንተ የሚማር ሰው እያለ እንቅልፍ ተኛ። እኔ ካልተኛው 8 ዓመት ማን እንደዚህ አይነት ዕውቀት ይዘህ ነው የምተኛው አንተ? በቃ እንትን ዳንኤል ነው ከታች የሚታየኝ። ምን ነው ዳንኤል ፍሬንድ ነበርን እኮ ዳኒ። ምን ነው ዳኒ? እሺ ንጉስ ዳኒ አህለን፣ እንዴት ነህ? ሰላም አለው። እግዚአብሔር ይመስገን። አይታየኝም ኢብራሂም ይተረ ይሄው ኢብራሂም ፎሎ አበባ እየሰጠ ነው። አንበሳ አይሰጥም እንዴ? አበባ ይሰጣል። ምን ያሰው ነው? የታል? ኦኬ እንግዲህ ወደ ወደ አዳራሽ ወደ ቤተ መንግስት በማድረጌ ዋጋ ልከፍል ይችላል። ወደ ቤተ መንግስት ስማ፣ ወደ ቤተ መንግስት ሲገባ እኮ አበባ ምናምን ጎዝጉዘህ ነው የምትቀበለው። ለዛ እንዴ ስማ፣ እኔ እኮ አሁን ይሄ ስውሳይድ ነው እያደረኩ ያለሁት። ቅዳሜ ቀጠሮ ጌም ይዣለሁ 2 ወር በላይ እና የሆነ ነገር በሆን አንተን ነው ብሌም ማድረግ ማን አቡበከር እኔ በጣም ስለምወደው በቃ 8 ዓመት ተጠብቀው የነበረ በቃ ደስ የሚል ነገር ስለሆነ this is የኔ ትላንት እኮ ጀምረኸዋል። አሁን እኮ ወደ ኋላ የለም አንዴ ትላንት እኮ ጀምረኸው። እኔ እኮ ከፌስቡክ የጀመርኩት ነው ያለው እንዴ ምን 4 ዓመት እኮ ከዛ በኋላ ተገዛ። ምን ይደረጋል? ተገዝቻለሁ ተብላ ገዘቱኛ 30,000 ሰዎች ሲጠይቁኝና አቡነ ቲያፍለ ሳለሙ እንዴ ወንድሜ ወይ አቁም ሲሉኝ ይሻልኩኝ። እኔ እኮ ጎንደሬ ነኝ አባዬ። እኔ ቄስ አይቆም እሳለማለሁ። ስማ እንትን በሆነም ልምዱ አልለቀቀኝም እኮ
የገረመኝ እኮ ተነስ ሲሉ መነሳት እኮ ከይቅርታ ጋራ ላስገባው እኮ አስገባው ሞዴሬተር ስጠኝና እኔ ያስገባዋለሁ። ይሁዳብ ሞዴሬተር እኔ ያስገባልሃለሁ። እንትን እናድርግ። ይሁዳብ ምን አለ መሰለህ እንቋጨውና በኋላ ፕሮግራም ስላለኝ ሰብሰብ እናድርገውና ብዙ ሀሳብ ስለተሸራሸረ ምናልባት አነስንና ኢብሮን ብታስገባቸው ጥሩ ነው። ኢብሮ አለ አነስ ለማስገባት እየሞከርኩ ነው። የላከው ሰው ብዛት ማለት ነው። እውነቴን ነው። ሻሃዳ ሊይዙ ነው፣ ጌታ ሊቀበሉ ነው። ምንድን ነው ብዛቱ? ሶስት ጻፉ ብሎ ነበር እና በተደጋጋሚ ብዙ ሶስቶችን አንድ ላይ ጻፉ። ኦኬ ወይ ሞዴሬተር ብዛት ስላለኝ እንትን እያልኩኝ እኮ ነው። እስኪ ላንሳባቸው። ማን ጋር ላንሳ? ወይኔ ጉድ! አንተና ቆይ ለጊዜው ትነሳላችሁ፣ ይሰጣችኋል። ጊዜያዊ ይሄ እንትን ነው ስምምነት፣ የፕሪቶሪያ ስምምነት እናድርገው። እዮዳ ምናልባት ሰውም ሳይቀንስ አንዲት ነገር ተናግሬ ቀጥታ ወደ ገደለው እንዲገባ ማለት ነው። ምን መሰለህ ፈቅደህልኛል? ምናልባት አውራና እንቋጨው። ብዙ ሰዓት ስለቆየን እኔ ምግብ አልበላው ቡና አልጠጣው፣ ቀጥታ ወደ ገደለው እንዲገባ ነው። ካለበለዚያ ሚውት አድርግ እናንተ፣ ወይም አቡብካር እኔ ቡና መጣ ስላለብኝ ሚውት ላድርግ፣ እናንተ በሰላሙ ትጨርሳለህ። ባለህበት ችግር መጨረስ እንችላለን። ባለህበት ባጭሩ ወደ ገደለው እንድንገባ ስለሄደ እንትን አድርገው ፋይናላይዝ ይደረግና ኢንሻአላህ ሌላ ጊዜ ደግሞ ሰፋ ያለ ነገር እናወራለን። ሰፋ በደንብ ሁሉም ኦዲየንስ አሁንማ ገጥመናል። መላቀቅ የለም። ትንቅንቅ ብሏል። ገጥመናል ካሁን በኋላ እኔ ምንድነው ኢምራንና ፎይን ካላየው አላቆምም ኢንሻአላህ። ኢምራን ምን ይላል? ጸጥ አለ በጣም። እንደዚህ እናድርግ። ንጉስ ምን አለ መሰለህ እንዴ ኢብራሂም ጭራሽ አንተ ነህ እንዴ? ወኔ ነው። ኧረ ኢብራሂምማ የኛ የድሮ መጣ የጥንቱ። ይሄው በቪዲዮ ልውጣ እንዴ እኔ እኮ ኢብራሂም ንገራቸው በእኛ ጊዜ እንዴት ነበር? የዛሬ ወሳ እኔ አሶኬ ታስተካክላለህ። እኔ አለ አይ አብሽር ያንተ ከስር ነው ትንሽ ሰፋ ብለሃል እንጂ እሺ ወደ ገደለው ስንገባ እሺ ቀጥል። ወደ ገደለው ስንገባ ምን አለ መሰለህ እኛ ሙስሊሞች በንጽጽር በሚሰሩ ወንድሞቻችን ከ101% እንተማመንባቸዋለን። በግልጽ የምነግርህ ነገር አንደኛ በሁለቱም ሳይድ አሁን ለምሳሌ በእነሱ በተቃራኒ ሳይድ ማለት ነው ኮምፕሌን እናነሳለን። ገብተዋል? እነሱም በእኛ ላይ ኮምፕሌን ያነሳሉ። ስለዚህ ስላለፈው ነገር እንደዚህ ሆኖ እዛ ወጥቶ ምናምን ነገር አያስፈልግም። ቀጥታ ወደ ገደለው የምንገባው ምንድን ነው? እፎይ ከኢምራን ጋር ውይይት ይገባል ወይስ አይገባም? ቁርጥ ያለ ውሳኔ። ገብተዋል? ኢምራን ፎርማል በሆነ መልኩ የውይይት ጥሪ ያቀርብለታል። ከተቀበለ አህለን ወሰህለን፣ ካልተቀበለ በቃ ፍርዱን ለታዳሚ እንተዋለን ማለት ነው። ከዛ በተረፈ በጣም ጎበዝ ልጆች አሉ። አነሳል አብዱልከሪም አለ፣ ይሄ ሁሉም አሉ እዚህ ጋር። ስለዚህ እኛ በወንድሞቻችን እንተማመናለን። ኦርደሩን ጠብቆ ፕሮፌሽናል በሆነ መልኩ አሁን ከተወሰነ ጊዜ በኋላ አነስ አብዱልከሪም እና ኢብራሂም ከሶስት ክርስቲያን ወገኖቻችን ጋራ ውይይት አላቸው። ለሶስት ማለት ነው። ለሁለት ይደረጋል፣ ለአራት ይደረጋል፣ ለሶስት እንደዚህ አይነት ኢንተርናሽናል በሆነ መልኩ ፕሮፌሽናል በሆነ መልኩ ውይይቶች ይደረጋሉ። ለምን? ሐሳቡን አደራጅቶ ታዳሚን ምዕመኑን ፎከስ ያደረገ ውይይት ለማድረግ ማለት ነው። ስለዚህ የጎለበተና የተደራጀ ሐሳብ በደንብ አደራጅተህ ማውራት ትችላለህ፣ ማቅረብ ትችላለህ። ፍርዱን ለህሊና ትተዋለህ። እኛ ወደ ነቢያቶች መንገድ ነቢያቶች ወደ ሰበኩት እምነት ወደ ኖሩበት የሰው ልጅ ወደ ተፈጠረውና ከሞት በኋላ የዘላለምን ህይወት ወደሚያስገኘው እስልምና የሰው ልጆች ሁሉ እንዲመጡ እንፈልጋለን። ይሄ ሲሆን ግን እምነታችን ተከብሮ የሰዎችን እምነት አክብረን ፕሮፌሽናል በሆነ መልኩ በመከባበር እዝነት በተሞላበት ግልጽ ነው። በዛ መልኩ ውይይቶች እንዲደረጉ እንፈልጋለን። አሁን ሰው ታውቃለህ ጠያቂ ትውልድ ነው ያለው። እንደ በፊቱ ማለት ነው ቃለ ሕይወት ያሰማልን ብለህ ላሽ የምትለው ነገር ትውልድ አይደለም። አሁን ሁሉም ጠያቂ ነው። መረዳት ይፈልጋል፣ ማወቅ ይፈልጋል። ከዚህ ጋር እኔ በነገራችን ላይ ከዚህ በፊት ምናልባት ትዝ ካለ
በፊት አንዳንድ ሀሳቦች ስንለዋወጥ ምናምን ገለልተኛ ወገን ተብሎ እኔ ቤት እንትን ኦርቶዶክሶችና ኦርቶዶክሶች በስላሴ ጉዳይ ይወያዩ ነበር። ፕሮቴስታንቶችና ኦርቶዶክሶች እኔ ቤት ይወያዩ ነበር። ፕሮፌሽናል በሆነ መልኩ አንድ ስድብ የለም። ማሰሪያ ነገር አስቀምጥላችኋለሁ። የሚወያዩበትን ከርዕሰ ጉዳይ ውጭ ማውራት አይቻልም። ስድብ የለም። ዲስሪስፔክት ሲደራረጉ ወደ ፖይንት መልሳችኋለሁ። በዛ መልኩ ሁለቱም አመስግነው እንለያይ ነበር። ቆንጆ መድረክ። አሁንም ቢሆን ያንን መድረክ መፍጠር እንችላለን። ስለዚህ አንተም ጋር ጫናም እንዳይበዛብህ እኔ እንደ ወንድም ሰፖርት እንደራረጋለን፣ ሀሳቦች እንለዋወጣለን። ከዚህ ጋር ተያይዞ ስላለፉ ነገሮች አያስፈልግም ኮመንት። በቃ እፎይ ከኢምራን ጋር ትገባለህ ወይስ አትገባም? ይህን ለህዝብ ማሳወቅ ነው። ኦኬ አነስ አለ፣ አብዱልከሪም አለ፣ ኢብሮ አለ፣ እናወቀር አለ፣ ሁሉም አሉ። ከነዚህ ጋር ቆንጆ ፕሮፌሽናል በሆነ መልኩ ውይይቶች እንዲደረጉ እኛም እንፈልጋለን። ምን ይላል ወንጌል ላይ ኢየሱስ ሲናገር በሰው ፊት ለመሰከረልኝ በሰማይ በአባቴ ፊት እመሰክርለታለሁ ይሏል አይደል ኢየሱስ። ስለዚህ እፎይ በኢምራን ፊት ክርስትናን ይመስክር፣ ኢምራን በእፎይ ፊት እስልምና ለመመስከር ዝግጁ ስለማቀን ስለምንተማመን ግልጽ ነው። እንደዚህ አይነት ቆንጆ ቅልብጭ ያለች ነገር ወደ ገደለው። ከዚህ በኋላ ዛዛታ ምናምን አያስፈልግም። ለምን ስላለፈው ነገር እናውራ ከተባለ እኛም ኮምፕሌን እናነሳለን፣ እነሱም ኮምፕሌን ብለው የሚያስቡትን ነገር ሊያነሱ ይችላሉ። ጥቅም የለውም። ነገሩን እዚህ ጋር ቁጭት እናደርገውና ወደፊት ምዕመኑ ምን ይፈልጋል? ወንጌል ይፈልጋል። እኛ የሰው ልጆች ድህነት እንዲያገኝ እንፈልጋለን። ኦኬ ከዚህ ጋር ተያይዞ በአጭሩ ተስማማላችሁ አትስማሙ? ወንጌልን ለሰው ልጆች መንገር ትፈልጋላችሁ አትፈልጉ? ቲክቶክ ላይ ያለው ምዕመን ኦኬ አሁን ሁሉም መጠየቅ መመራመር ይፈልጋል። በእስልምናውም ብትሄድ በክርስትናውም ብትሄድ በተለያዩ ነገሮች በቃ ማወቅ ይፈልጋል ከአምላኩ ጋር። አንዳንዴ ልክ እንደ ውሃ ይጠማሃል እኮ ገባህ? ስለዚህ አላንዛዛባችሁ፣ ቀጥታ ወደ ገደለው ውይይቶችን እናደርጋለን። ሰፖርት ማድረግ ባለብን ግን እንደ ወንድም ሰፖርት እናደርጋለን። እሺ ኢብሮን ወስነናል። የዚህ ቤት እኔ ሙስሊምም ጴንጤም ኦርቶዶክስም ስላልሆንኩኝ እኔ የምታወቀው ፍትሃዊ በመሆን ነው ወንድሜ። አሁን ለምሳሌ እኔ መወያየት ስፈልግ አንተ ጋር እመጣለሁ። አንተ ጋርም ተወያይቻለሁ ካስታወስክ፣ ከወንድ ጂሰስ ጋር ከጴንጤዎች ጋር። ምክንያቱም ምንም አገባም አንተ ተረዳኝ። ስለዚህ ፌር የሆነ ውይይት አድርገናል እና አሁን ፍቃደኛ ነን ብለዋል። እፎይም ይቀበላል ብዬ አስባለሁ። ወደኋላ እንሄድም ወደፊት ነው። ጳውሎስ የኋላውን ትቼ የፊቴን እጫማለሁ ብሏል። የፊታችን እንጫማ። ስለዚህ አሁን ምንም ይሄ ትርኪ እንትን ውስጥ መግባት አያስፈልግም። በደንብ አድርገህ ቢዩቲፉሊ ብለዋል። እፎይ እንዲቀበል ቪዲዮ ሰርተናል። ወደ 300,000 ሰው አይቶታል። ዛሬ ነው የሰራሁት። ኦልሬዲ ቫይራል ወጥቷል፣ ፌስቡክ ላይ ተፖስቷል። በኋላ ደግሞ በኤአይ በተለያየ ነገር እናቀርባለን። ያለውን ሚንስ እንጠቀማለን። ልክ መቀበላቸውን በቪዲዮ ያሳውቃሉ። እፎይ ሲያሳውቅ ያው ኢምራን መጥቶ እዚህ ጋር ስለጠየቀ እፎይ በቪዲዮ በቤቱ በላይቭ አይደለም ቪዲዮ ሰርቶ ፖስት ያድርግ። ከኢምራን ጋር ድቤት ለማድረግ ተቀብያለሁ፣ መስፈርቴ እነዚህ ናቸው ብሎ ያስቀምጥ። ከዛ በኋላ ደግሞ ኢምራን መልስ ይሰጣል ለዛ ጉዳይ። ከዛ በኋላ ሁለቱም አስማማቸዋለሁ። ከፈለጉ አስማምተን መስፈርቱን አውጥተን ከዛ ማስታወቂያ እንሰራለን። ጊዜ እንወስናለን፣ ቀን እንወስናለን። ታፒኩም ራሱ ይወሰንና ያ ታፒክ በተለያየ ቦታ ውይይት እንዲደረግ እናደርጋለን። ለምን ማህበረሰቡ እንዴት ይገምታል? እውቀት ከያዘ የሆነ ካሲያስከው ሲያዳምጥ ማን ትክክለኛውን ነገር ተናገረ ብሎ ለመገምገም እንኳን እንዲያው ሀሳብ ለመስጠትም እንዲሆን እንዲደረግ እናደርጋለን። አሁን የምንጠብቀው አንድ ነገር ብቻ ነው። የእፎይን ኤክሰፕት አድርጎ ቪዲዮ ይስራል። ከዚህ በኋላ በነገራችን ፕሮፌሽናል በሆነ መልኩ ነው ውይይቶች የሚደረጉት። ጥሪ ሲቀርብ ከከሌ ጋር ካለ ዝም ብሎ ልክ ባለፈው እንደተሰራው እንደዚህ በቪዲዮ እንዲህ ብያለሁ አይነት ነገር አይደለም። ልክ በውሱ ላይ እንደተሰራው ማለት ነው። ቀጥታ ይገባና እከሌ በዚህ ጉዳይ እንወያያለን ምናምን ያን የሚያወሩትን ነገር እንደ ማስረጃ ይይዛሉ። ከዛ በኋላ ለህዝቡ ይፋ እናደርጋለን። ይሄው ነው። ፕላስ እዚህ ጋር ለመጨመር ሁላችሁም ሪከርድ እያደረጋችሁ ልቀቁ። ነገ ፖስተር እንሰጣችኋለን። ፖስተሩን ታሰራጩታላችሁ። እኔም ደግሞ ነገ ቪዲዮ ሰርቼ እለቃለሁ። ሁላችንም ቪዲዮ ለቀን እንዲመጣ ማድረግ አለብን። ክርስቲያን ወገኖቻችንም ዲያቆናችሁ ኢምራን ፊት ተወያዩ። ወንጌልን ለኢምራን ስበክ በሉት። ወንጌል ለኔ አልሰበከኝም። ስለዚህ መጥቶ ለኔ
የእግዚአብሔርን ቃል ማድረስ ስላለበት ነገሮች በደንብ ኢምራን ኦፊሻል እንትን አቅርብ። በቃ አንተ ኦፊሻል ፖስተር ሰርተ ጥሪ አቅርብና በቪዲዮ ስራ። ከዛ በኋላ እኔ እሰራለሁ። ከዛ እሱን ደግሞ መልስ እንጠብቃለን። ሲመልስ ደግሞ መስፈርት እናደርጋለን። በቃ አንተ ስለሆንክ ጠያቂው፣ አንተ ስለሆንክ ኢኒሺየት እያደረክ ያለው ኦፊሻል የሆነ በሁሉም ቻናል እፎይን ፎቶ አድርገህ ጠይቅ። እሺ አንዴ ፋይናሊ እኔ ፋይናላይዝ ላድርገውና ምን መሰላችሁ ኢብራሂም ሚዩት ላይ ነው እያወራ ከሆነ እኔ አንዴ ላውራ። እሺ እና ምንድነው መሰላችሁ ኢምራን አንዴ ትልቁ ላይ ላድርገው ማስታወቂያ ልሰራ ስለሆነ ማለት ነው። እሺ ትልቁ ላይ ላድርገውና እንግዲህ ያው ከሰበቦች አንደኛው ሰበብ የፎሎወር ጉዳይ ነው እንደሰማችሁት ቅድምም። ስለዚህ ኢምራን 1 ሚሊዮን እናስገባዋለን በዚህ 2 ቀን ውስጥ ኢንሻአላህ እንችላለን። ስለዚህ 1 ሚሊዮን ፎሎወር እናስገባው ኢምራን። አይ ቲንክ አሁን ስንት መሰላችሁ ያለው? በነካችሁ እኔንም አስገቡኝ። እሺ አዎ አንተንም ያስገቡ። እሺ 637 ነው የኢምሩ ፎሎወር አሁን። የኢምራንን ፎሎወር ሙሉ 1 ሚሊዮን በዚህ 2 ቀን ውስጥ እንሞላዋለን። በየቲክቶኩ በየቪዲዮዎቹ ላይ የእሱን አካውንት ሜንሽን እያደረጋችሁ በየኮመንቶች ላይ በእያንዳንዱ ቤት በቲክቶክ በፌስቡክ በቴሌግራም በኢንስታግራም አለ አይደለ በማታረጉት ነገር የለም። 8000 ሰዎች ያላችሁ ይሄ ውይይት መደረግ አለበት። ስለዚህ ኢምራን ከእፎይ ጋር እፎይ ኢምራን ፊት ቆሞ ሲሰብክ ማየት እንፈልጋለን። ኦፊሻል ዲቤት እያቀረብን ነው። ነገ ዲቤቱን ያቀርባል። በዚህ መልኩ ይሆናል። ስለዚህ ምንም አዲስ ነገር የለም። የፈለጋችሁትን ሰበብ ብታመጡ ሰበብ ሁሉ የለም፣ አልቋል፣ ዜሮ ገብቷል። ስለዚህ ሌሎች መወያየት የምትፈልጉ ካላችሁ የሌሎቻችሁ ከሱ በኋላ የሚመጣ ይሆናል። ስለዚህ መጀመሪያ እኛ የምንፈልገው እፎይን ነው። ከዛ እና አብዱል ከሪም የሚያቀርቡት ነገር ይኖራል እና ሀይከል አቅርበዋል። ቀደም እኛ አቅርበናል። የዛሬ አይ ቲንክ ግንቦት 12 ላይ ሜይ ቢ ኤግዛክት ዴዩን ለዮዳብ ልክለታለሁ፣ ቪዲዮ ይሰራል እሱም 3v3 የሚገርም ውይይት አለን። ነቢ ስ ሰለም በባይብል እንዲሁም ነቢዩ ሙሐመድ በባይብል እንዲሁም ኢየሱስ አምላክ ነው ወይስ አይደለም ራሱ በተናገረበት ቃሉ በራሱ ቃል ያን የምናደርግ ይሆናል። በጣም አስተማሪና ምርጥ ዲቤት የምታዩ ይሆናል። ለዛሬ ለነበረን ቆይታ እኔ በጣም ነው የማመሰግነው። በበኩሌ ዮዳብዬ መልካም ጊዜ ጨምሮ። አይ እናንተ ሳትወጣ ምን ታደርጋለህ መሰለህ? ለሶስት ያላችሁን እንትን ዲቤት ሶስታችሁንም ስም ዘርዝረ የነዛንም ስም ጠርተ ዲቤት ቀጠሮ እንዳላችሁ እዚህ በ8000 ሰው ፊት ፕሮሞት አድርገው አድርገነዋል። ትናንትናም ዛሬም እንደ ገለልተኛ ሰው ግን ይወላችሁ ካሁን በኋላ ጥሪ ስታደርጉ ፕሮፌሽናል በሆነ መንገድ ታደርጋላችሁ። ለኔ ላኩልኝ፣ እኛም እንሰራለን። ታዛቢ አትሊስት ይቅርታ ዮዳብ፣ አንተ ስለሆንክ አሁን ኢኒሼቲቭን እየወሰድክ ያለው ገለልተኛም አንተ ስለሆንክ ለአንተ ቀርቦ አንተ ቪዲዮ ብትሰራ ነው የተሻለ የሚሆነው። ኖ ጥሪ አቅርብ። ኦፊሻሊ ጥሪ ሲያቀርብ ጥሪ አቅርቧል ብዬ ቪዲዮ ሰራለሁ እኔ። ተረዳኝ። አሁን እኮ አልሬዲ አሁን እኮ ናን ኦፊሻሊ አቅርቤያለሁ። ለምን ትናንትና መጥቶ አቅርብ ስላለም። አሁን ግን የምፈልገው እንደ ዛሬው እንዳይሆን፣ አልጠየቀም ላይቭ ላይ ነው እንደዚህ ያለው ምናምን እንዳይባል፣ በቃ ኢምራን ልክ እንደዚህ ሰርቶ እፎይ ከኢምራን ጋር ከኔ ጋር ጥሪ ያቅርብለት፣ ቪዲዮ ይስራ። ከዛ ደግሞ እኔ ይኸው ኦፊሻሊ ያቀርባል ብዬ ቪዲዮ ሰራለሁ። ወንድማችን እፎይ ሲመልስ ደግሞ በቪዲዮ ይመልስ። ከዛ መልሷል አለን። ከዛ ተነጋግረን መስፈርቱን አድርገን እንቀጥላለን። ሌሎቻችሁም እንደዛ ነው ማድረግ ያለባችሁ። ቪዲዮ ላይ አድ ያድርጉ። ይቅርታ ቪዲዮ ላይ አድ ያድርጉ። ቪዲዮን ሲሰሩ አንተ ጋር እንዲመጡ ማለት ነው። ለምን ገለልተኛነት ስሜት እንዲሰማቸው ነፃ እንዲሆን ማለት ነው። እሺ አሁን ለምሳሌ ልክ እንደዚህ በትልቁ ልክ እንደዚህ አሁን እዚህ ጋር ተመልከቱ። ለምሳሌ አሁን ይሄ የዚህ ውይይት ዮዳብን ነግሬዋለሁ። መጀመሪያ ዮዳብ ጋር ከመምጣታችን በፊት እኛ ሳንሆን ቤት የምንመርጠው እነሱ ነበር የመረጡት። ያ ቤት ከታጣ ቀጥታ አንተ ጋር ነው የምንመጣው፣ ምንም ጥያቄ የለውም። በጣም ፍትሃዊ ቤት እንደሆነ አይቻለሁ እኔ። መርጧል ፔንቴ፣ እሱ ግን ፔንቴ ነው ልጁ ታውቃለህ። ያ እንዲህ እናደርጋለን እኛ እንግዲህ እሱን ፍትሃዊ እንደሆነ አይቻልም። ከዚህ በፊት እውነት ነው የምንናገረው። ባለፈው እንትና እነፈለገ አጥናቴዎስ ሲወያዩ ያው እንትን ክሬት ተደርጓለኝ። የግድ የኔ ቤቱን እያልኩ አይደለም።
ግን አትሊስት ማን የሁለታችሁም እምነት ያልሆነ ቦታ ነው መደረግ ያለበት። ካለበለዚያ ነው የሚያረዋት ፍትሃዊ ሊሆን አይቻልም። ባይስነስ ይኖራል። ኢንሻአላህ እናይበትና እነግራለሁ። ምክንያቱም ያው የቀደመ ነገር ስላለ ትንሽ በጣም በስርዓት ነው ያወራ ነውና የመጨረሻ ስርዓት አላቸው ልጆቹ። ከእነሱ ጋር ያው ተስማምተን ነው የምናደርገው። ኤኒዌይስ ምንድነው ዛሬ እዚህ ጋር የምታዩት ይታያቸዋል። አብዱልከሪም ወንድማችን ነገረ ክርስቶስ ላይ በጣም ያጠና ስፔሻላይዝ በጣም ብዙ ነው የምትማሩበት። አነስ ማለት ደግሞ ወንድማችን ረጅም ጊዜ የሰራ ልጅ ነው አብዱልከሪም። እኔ ብዙ ትጠቀሙበታላችሁ፣ ንግግሩ ብቻ ይበቃል። አነስ ደግሞ ወንድማችን አነስ በቅርብ የመጣ ልጅ ነው። ዩ ሃቭ ኖ አይዲያ እውቀቱ ማለት ነው። ቸርች ፋዘርስ እንዲሁም ፕሮፌሲ ላይ በጣም እውቀት ያለው ስፔሻላይዝ ያደረገ ነው። እኔ ያው ስለ ራሴ መናገር አልፈልግም። የራሴን ነገር ያው የሚያውቁኝ ያውቃሉ። ኤኒዌይስ የምንወያየው አንተም ማራዶና ከነዚህ እኛ እንናገር፣ ለአንተ ደግሞ ማራዶና ነህ። የአፖሎጀቲክስ ማራዶና ነህ። ያ ኢንሻአላህ ከዚህ በፊት ያው ስሜ መጥምቁ ይባላል። ሰው አጥምቅ ያለው ከዚህ በፊት ዲቤት ላይ ኤኒዌይስ ከዘል ስሜ እሱ ነው። ኤኒዌይስ እሺ፣ እዚህ ጋር ዳኒ አለ። ዳኒ ከዛ በኋላ የተጠመቀው ሰው እስካሁን እንጃ ችግር ውስጥ ነው ያለው። ከዛ በኋላ እንደ ተክሉ አይሆንም። እንደ ተክሉ ያረከው ሰው የለም። እንደ ተክሉ የሆነ ሰው የለም ሶፋር። አረ ከዛም ይብሳል። ካንተጋራስ ልጅ እኮ ደርቢ ነው ታስታውሳለህ? አማን ሻሎም አላስታውሳቸውም። እኔ ረስቻቸዋለሁ። አማን ሻሎም አባረረው ተጠምቆ ነው። አንተ ነህ እንዴ እንዲባረር ያረከው? አዎ። እና እሺ ኤኒዌይስ አሁን ወደ ዋናው ነገር ልጅ ወንድሜ እሺ ኤኒዌይስ ዳኒ እዚህ ጋር የምታዩት ዳንኤል እውነት ለሁሉ አለ፣ መሐመድ እውነት ለሁሉ፣ ቃሌ በጣም ስርዓት ያላቸው ፕሮቴስታንት በቃ ያው ስማቸው እንግዲህ እናንተ እንደምታውቁት ነው። ኤኒዌይስ በጣም ጥሩ ውይይት ይኖረናል፣ እንዳትቀሩ። ማስታወቂያውን በየወዳ በኩል ይደርሳቸዋል። የቀኑን የምናምኑን እያንዳንዱ ነገር ኢንሻአላህ በጣም የሚገርም ውይይት ነው እና ርዕሱ ይሄ ነው፣ ነገረ ክርስቶስ የሚል ኢየሱስ በራሱ እኔ በጣም ነው የማውቃቸው። ሁለቱ ጎበዞች ናቸው። በጣም ሁለቱ ጎበዝ ናቸው። ማን ነው ስሙ? አንደኛው የነቢልን ፎቶ የለጠፈ ነቢል is one of my favorite apologetics የነበረ ነው። በስቶሜክ ካንሰር ያለፈ የራቪ ዛካሪያስ እንትን ነበረ እና የሱን ፎቶ የለጠፈው ጎበዝ ነው። ግን በጣም ይህ ጥሩ ነው የሚሆነው። እኔ ጋር ሆነም ሌላ ሰው ጋር ሆነም ይሄ ነገር በቃ ጥሩ ይሆናል ብዬ አስባለሁ። ዋናው በቃ ታይም ተጠብቆ እኮ እስከተሰጠ ድረስ አወያይን እኮ ማለት ቴዎሎጂካሊ ከእናንተ ጋር አርጊው አያረግም። ተረዳ? ታይምን ነው እኮ በቃ 5 ደቂቃ 10 ደቂቃ አለ ሰዓትን ጨርሰሃል ምናምን ነው እንጂ እኮ ሀሳብ አይሰጥም። ሲጀመር እንዲህ ነው የሚደረገውም የተባለው ከተወያየን በኋላ ምንም አይነት ይሄንን እናንተም እንድትሰሙ ከተወያየን በኋላ ምንም አይነት ሪፍሌክሽን አይሰጥም። ሁላችንም እንወጣለን። እሱ የራሱን ስራ ይቀጥላል። ሃይማኖታዊ ጉዳይ አይነሳም። በዚህ የተስማማ ነው። በቃ በዚህ የተስማማ ነው። ቤታችን ነው። ሁላችንም ቤታችንን ከፍተን ነው ሪፍሌክሽን የምናደርገው። ይሄንን በአደባባይ ሁላችሁም ወቁ። እነሱም በጣም ስርዓት ያላቸው ስለሆነ እንደዛ ያደርጉም። በእርግጠኝነት ቀኑ መቼ ነው? ቀኑ በተለያየ ቀን ነው። የመጀመሪያውን ቀን የምናደርገው ፕሮፌሲ ነው። ፕሮፌሲ ላይ እዮዳብ ለአንተ አሳውቃለሁ። የሚሆነው ግንቦት 12 አሳውቀኝና ለመሰለ አሁን እሱ አይቶታለኝ አሳውቀና አስይዛቸው። በቃ ሞስት ፕሮባብሊ ግንቦት 12 ነው፣ ግን ከዛም ሊያልፍ ይችላል ሆኖ አይታወቅም። ለአንተ ግን አሳውቃለሁ። ኢንሻአላህ በጣም ጥሩ ጊዜ ነበረን። አመሰግናለሁ።